አልፈልግም። አራፊ የምሬን ነው። እኔ እሰራዋለሁ። እኔ እኮ የምር እንደ ንጉስ እንድትኖር ነው። ስሙልኝ ራሴ ጨርሳለሁ። በጣም ብዙ ሴት አስተማሪዎች የሚኖሩኝ ይመስለኛል። አትማርም? አሁን ላይ እኮ በጣም የሚገርም ቢዝነስ ነው ማለት። ቆንጆ ሳሎን እንከፍታለን ለሁለት እንደ ቲክቶከሮቹ ምናምን። ያምሻል። ይሄ ከማን ጋር ምንድን ያለሽ? እኔ በስነ ስርዓት ምግብ ላብዛት ይላብራሽ ባል መልሶች ነው ወሰ ለምን ቢላታንሽ እንዴ እንደው አልመለስኩም። ተፈንክቼ ነው የቀረሁት። አልፈነከትኩም። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ። አሁን እኮ ጊዜው ሰልጥኗል። ባሌ እንዲሰራ ምናምን እየሰለጠነ ነው። ስራዬ ብለው እኮ ምግብ ቤት ነው በቃ ሀገራችን እኮ አሁን ላይ ሰልጥኗል። ምግብ ቤት እየሰለጠኑ ነው። በፊት ነውር ነበረ፣ በተለይ በገጠር አካባቢ ነውር ነበር። ግን አሁን ያቡ ሰርቶ ቢያበላሽ መተጋገዝ፣ ኑሮን ካልተጋገዙበት ምንም ማለት አይደለም ትላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላማችሁ ይብዛ እያልኩኝ የእኔ ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ማለት ነው የሆነ ከምንድን ነው በኋላ ደስታ አለ ይባላል እና ዛሬ ደግሞ ፏ ብትን ብሎ ምግብ ካልሰራሁልሽ እያለ ያቡ ማለት ነው ቅብጥብጥ ብሎ መጥተዋል ማለት ነው የኛ ቀበጦች። እና ምን ልላችሁ ነው ውዶቼ፣ አንዳንድ ጊዜ የሰው ልጅ ስንሆን ሁል ጊዜ ይሄ ደስታ ቢኖር በጣም ደስ ይላል። የምሬን ነው የምላችሁ። እና ለማንኛውም ውዶቼ ማለት ነው ቪዲዮውን ነውና እስኪ እንፈተፍታለን ትላላችሁ ውዶቼ። ላይክ ሰብስክራይብ ግን እንዳይረሳ። እኔ የናፈቀኝ የሄዱ በቃ እንደዚህ ሁሌ ስስቅ በቃ የሰው ልጅ ምንም ይሁን መጨረሻዋ እንዲያሳምርላቸው ነው ምኞቴም ጸሎቴም ማለት ነው። ሌላ ነገር እኮ አይደለም። ሻርቴችን በቃ እንዲሁ ሲጀመር አትሄጂም። ሰማሽ? አትሄጂም በቃ እንጂ ሲጀመር ምን ተመስገሽ አትሄጂም በቃ አትሄጂም አልኩሽ አይደል? ለምን አልነገርሽኝም? ሲጀመር ቀጥሮ እንዳልሽ ለምን አልነገርሽኝም? ስማ እሺ በቃ ትቼዋለሁ ማለት አንተም ትቼዋለሁ ሳይሆን አትሄጂም ነው አይደለም። የምር ልጁ ማለት ነው ይሄ እንዴት ነው ከብዙ ጊዜ በኋላ ነው የሚመጣውና አይመለከተኝም። ቤት ከሚመጣ ደግሞ ውጪ ባገኘው ይሻላል። ቤት ይመጣል ያ ኤሌን በቃ ይኸውልሽ እሺ ና በምግባችን እንስራ። ስርዓት ይኖርሽ። እኔ አንቺ ጓደኞች ግን አለገና አያልቁምና ማለት ነው። ስርዓት ይኖርሽ። እሺ በቃ ለምን ነው የምትስቂው? እኔ ስቀልድ ነው በቃ አንተ ተረጋጋ እንጂ እንዴ ማለት ቀልድ ነው ነው? አዎ ችግርሽ ምንድን ነው? ችግርሽ ምንድን ነው? ያምሻል። የኔ ከማን ጋር ምንድን ነው ያለሽ? እኔ በስነ ስርዓት ምግብ ላብራሽ ባል መልሶች ነው ወሰ ለምን ቢላታንሽ ማንንም አታገኝም። ሴት ነው ሴትም ሆነ ወንድም ለምሳሌ አንዳንዴ ወጥቼ ሰው ጋር ልጠጣ እኮ እንደዛ ማድረግ አልችልም። አሁን ከጓደኛዬ ሴትና ወንድ አንድ ነው እንዴ? አንቺ ከኔ ጋር ፉክክር ነው ያልሽው? ምንድን ነው ፉክክር እኮ አይደለም። እና ምንድን ነው? እሺ ታዲያ አንተ እኔ አሁን አብሮ አደገኝ ነው ምናምን ብዬ በቃ የምን አብሮ አደግ ምናምን ነው? አደጋችሁ እኮ በቃ አለቀ። እስከ እርጅና እንዴ ጓደኝነታችሁ ቤተሰብ አብሮ አደግ ምናምን ተነገራችሁ። ሰው አብሮ ያድጋል በቃ ይለወጣል። ሁሉም የራሱ መስመር የቤት መስመር ይዛል በቃ የምን አብሮ አደግ ምናምን ነው ታዲያ? እኔ እኮ እስቲ ምን ጓደኛ አታጣም። ስማ እኔ ብዙ ጓደኞች አሉኝ ባይዘው ብጠራቸው ይሄን ቤት ይሞላሉ። እና አንዳንዴ ደግሞ መልመድ አለብን። እኔ ምንም ለምደው ነገር የለም። በቃ ይኸውልሽ እኔና አንቺ በቂ በቃ ይሄን በቃ ይግባሽ በቃ ሌላ ምንም የሚያስፈልግ ሰው የለም። እኔ እኮ ብቻዬን አንድ ማርሽ ባንድ በኝ። እሱ ልክ ነህ።
ድምቀቴ ወንድሜ እሺ እኔ እርቦኛል። አታድርጊ በዚህ አታቁሚ። ወይኔ ልስራበት እና ልጨርስ። ነይ ውጪ። እሺ ነይ ውጪ። በቃ አንቺ ሲጀመር ጥሩ ነገር አታስቢ። ወይኔማ መቅመም ቀምሰዋል ግን ከዚህ በፊት እኮ በቃ ይይልን እኛ አበሻነታችን። በነገራችን ላይ ማለት ነው ሄሉ፣ እኔ እንደ እህትነት የምመክርሽ ወንድ ልጅ ያው ለትዳር የምታስቢው የልጆች አባት እንዲሆን የምትፈልጊ ከሆነ የወንድ ጓደኛ ገደብ ማበጀት አለብሽ። በቃ የወንድ ጓደኛ፣ ምክንያቱም እንደ ወንድ ልጅ ሊሰማ ይችላል። ወንድ ልጅ ነው። ኢብን እሱን ትተሹ አንቺ ራስሽ ያው ቤት ያው ሴጋ ሌላ ሴጋ ብታዩ የምትሆኒውን በራስሽ ቦታ ማሰብ ነው ያለብሽ ብዬ ነው እኔ የምመክርሽ ማለት ነው። ምክንያቱም እሱ ከሌላ ሴት ጋር ስታዩ የማትወጂ ከሆነ አንቺም ከሌላ ሰው ጋር በጓደኛ ሰበብ እንዲያይሽ አይፈልግም። ሰው ይህንም ማገናዘብ አለብሽ ብዬ ነው የማስበው። ሲቀጥል የሴት ጓደኛም ሆነ የወንድ ጓደኛ ሁሉን ነገር ባልሽን ማድረግ ትችያለሽ፣ ጓደኛሽን ማድረግ ትችያለሽ። እሱም እንደዛው ማለት ነው። ይሄ በመካከላችሁ ቤስት ምናምን የሚባል ጓደኛ ምናምን የሚባለው ለትዳራችሁ ለወደፊት ህይወታችሁ ችግር ያመጣል። የሆነ ነገር ታደርጊያለሽ እያለ ሳይሆን ጥሩ አይደለም። በቃ ሶስተኛ ሰው ማለት ነው። እንደኔ አስተሳሰብ ማለት ነው። ለምሳሌ አሁን ልዑል በጣም የሚወድሽ እንደ እህቱ ነው የሚያይሽ፣ ግን ደግሞ ለእሱም ራሱ ገደብ የሚባል ነገር አለ። ገደብ ብታበጅለት መልካም ነው ብዬ ነው የማስበው። ውዶቼ እናንተም ሀሳብ አስተያየታችሁን አስቀምጡ። ምን ትላላችሁ? አንድ ወንድ ሚስት ወይንም ፍቅረኛ ከያዘ በኋላ ሌላ ሴት ጋር ቤስት ጓደኛ ናት ብሎ ወይንም ደግሞ አንድ ሴት የራሷ ባል ወይንም ፍቅረኛ ካላት ቤስት ጓደኛ ብላ ያን ሰው የምታገኝ ከሆነ ምንድን ነው የምትሉት? ይሄንን ለእናንተ ትቻለሁ። የምሬን ነው የምላችሁ። ሄሉ በእርግጥ በጣም ሰው ትግባባለች፣ በጣም ጓደኞች አሏት። ግን ደግሞ ይሄ ከያቡ ጋር አይሄድም። ያቡ ደግሞ ለምን ቀና ብያለሁ። ስለሚወዳት ይሆናል የሚቀናው። ለምን ቀና? እንደውም ባህላችሁ ማለት ነው ካልቀና አይወዳችሁ ትላላችሁ። እና የሚታወቀው ፓስታ ሰባብረን ስለምናስገባ ነው። አሁን እንደዚህ ከሚገባ ተሰብሮሽ ጋር ኧረ እኔ እንደውም እንደዚህ ሲገባ ነው የምወደው። ላሳይ ሙሉ ማጣሪያ ነው። ኦኬ በሶስት ገነበት ይህን ምንድነው ብቻ ተሰሪ ምንም አልቦካም። እውነት በግድ ልታበላሉ የምር አልቦካም። ግን እኮ ሄሉ ማለት ነው ለብቻ ሆና ራሱ የምታግዛት ትችላለች። ምግብ ምናምን የምትሰራላለ ማለት ነው። ምግብ የምትችል አይመስለኝ። ትችላለች ግን ሄሉ ስልሱ ይታል ስልሱ ነው መቀን ይዟል። አንተና ሰውን ሰዓት እኔ ሰዎችን ትለወጥ ይሻልኩ እንጂ እኔ ጋም እዚህ ጋር በሆነ ነው። ይሄ ቂጡም እንደዚህ አይዝም። ውሃ ቀዝቃዛ ላምጣ። እሱን ታየው በቃ ይሄን ደግሞ ፋቀሽ ልታበይ ነው። ማን ውሃ ላምጣ ለፋስ ጀመረ ወፈርሽ ከሚደፋ እያልሽ እየበላሽ ነው። አልተመቸኝም እና አይደለ ማን ለማለት አይደለ የምር እንደዛ አይደለ እና ምንድን ነው አልተመቸኝም። ኧረ ቤሽ እኔ ብቻ ነኝ ግን ይሆናል አይደል? ምግብ በማንኪያ የሚበላ ከሆነ በስማማ አይደል? ማርያም ኦኬ። አንዳንዴ ያጋጥማል። እኔ እንጃ እኔ ብዙ ጊዜ በጣም ብዙ ጊዜ ተጎረስኩ በኋላ ማን ይላል ቼካር ባልየው ይላል አናይ እስታው በቃ በኋላ ነው እና እኔ ብቻ ይገርመኛል የጸባይ የቅመሹና የሚበላ ነገር ከሆነ ንገሪኝ እኔም እንድበላው። ያው ጉርሻ ሲያስጨንቅ ነው።
አሪፍ ነው። እሺ እንኳን ርቦኛል። እኔ ግን ያው ግዴታ አሁን ብዬ ምናምን እና ውዶቼ ማለት ነው በጣም ደስ ይላል። እንደዙ ቀጥሉ ነው የምለው። ሄሉ የሚያጣላችሁን ነገር ጓደኛውን ላገኝ ልወጣ ነው ምናምን ስትለው አይታችሁታል። ያን ነገር እሱ የማይወደውን ነገር ባታደርግ ይመረጣል ነው የምለው። ያቡም እሱ የማትወደውን ነገር ቢያደርግ፣ በተለይ ያቡ ጋር የሚያጣላቸው የወንድ ጓደኛ ስታበዛ ነው እና ይህን ነገር ብትቀርፊው ለአንቺ መልካም ነው ብዬ እላለሁ ሄሉሻ። ሌላ በተረፈ ውዶቼ ላይክ ሰብስክራይብ እያደረጋችሁ ዛሬ በቃ በጣም ደስ ብሏችኋል። ደስታችሁ የዘላለም ይሁንላችሁ ነው የምለው ውዶቼ። እንደዚህ ደስ ስትስቀን ሄሉ በጣም ነው ደስ የሚል። የምሬን ነው። የሆነ የማሽቃበጥ ምናምን ነገር አይደለም። ስትከፋ በጣም ለቤተሰቦቿ ለአባቷ ያላት ፍቅር በጣም ነው እንትን የምትለኝ እና እኔ ማለት ብቻ አላውቅም። እኔም አባቱን የሚወድ ሰው አባቱን የሚጠላ ሰው ቤተሰቡን የሚጠላ ሰው የለም። ግን ያው በጣም እንትን ትላለች እና ስለ ቤተሰቦቿ እንትን ብላ አትጠግብም እና ያ ነገሯ ራሱ በጣም ነው እንትን ብሎ፣ በዛ ላይ ደግሞ በጣም የዋህ ልጅ ናት በነገራችን ላይ ማለት ነው። ጥሩ ሰው ያስታውቃል ገና ስታዩት ማለት ነው። እና ሄሉዬ ደስታሽ ይብዛ ነው የምለው። ሁሌ ተደሳች ነው የምለው ውዶቼ። እናንተም ላይክ ሰብስክራይብ አድርጉ ማለት ነው እንዳይረሳ። የምታደርጉ የምታበረታቱ እጅግ አድርጌ አመሰግናለሁ። የውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።